በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 12 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ በዚች ቀን በዚህ ወር ቅዱስ እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሦስቱን ልጆች አናንያ፣ አዛርያ እና ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። ሊቀ መላእክት ቅዱስ ሚካኤል እሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውንም ሰዎችና እሳት የሚያነዱትን አቃጠላቸው። ይህም የከበረ መልአክ ቅዱስ ሚካኤል እሳቱን ነበልባል በበትሩ መጥቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደቀዘቀዘ እንደ ጧት ጤዛ አድርጎታልና። በዚያም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላት ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህ በኋላ የጌታ እግዚአብሔር ሥራዎቹ ሁሉ ያመሰግኑታል። እርሱ ለዘላለም ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም ምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆኑ የቅዱስ ሚካኤልን የበዓሉ መታሰቢያ እንድናደርግ ሰሩ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን አባ ሳሙኤል ነው። በዚህች ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ አባ አድሃን ሄዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅደስ ሥራ መነኩሳቱን ይረዳቸው ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ።
እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያም ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን ውሃው ሞልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳትም ሳይጠፋ አገኘው። ሰይጣንም በሚያስፈራ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም ነበር። እርሱ ሲጸልይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮችን የሚያስር ሆነ። ማቅንም ለብሶ በሌሊት ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለው ግርፋትም ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላታቸውን ይሰፍራል፣ ይለካል። ቁስላቸውንም በጥቶ እሾህ አሜከላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩባቤል ነው። በአንዲትም ዕለት በገዳመ ለጋ እስከሚኖሩ ከአባ ገብረ መስቀል ጋር ተገናኙ። ከዚህም በፊት አልተያዩም ነበር። የእግዚአብሔርን ገናንነት ሲጨዋወቱ አሉ። በአራት ጊዜም ጸሎትም ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑት። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኙ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩበት ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባይ ጊዜ ህብስትና ወይንን የተመላ ጽዋ ያወርዱለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌም ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔር ዙፋን ፊትም አቅርቦት ስሙን እንደሚጠራ መታሰቢያውንም እንደሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የአባ ነድራ በደብረ እስዋን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸውም ትድረሰን። እግዚአብሔር ምስጋና ይሁን አሜን። በዚህ ዕለት ታስቦና ተከብሮ የሚውለው የአንድነት ስብሰባ በሮሜ ነው። በዚች ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው ከሃዱ ዳኪዎስ በነገሰ በመጀመሪያው ዓመት በሮሜው ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን፣ በእስክንድርያው ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንዴዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ፣ ይህም የሆነበት ምክንያት በስደት ጊዜ ካደ ቢኖር ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለቱ ስለ ቀሲስ ብናጥስ ነው። አባ ቆርኔሌዎስ ስለዚህ አንድ ጊዜ ዳግመኛም 3ኛም ጊዜ ገሰጸው፣ መከረውም፣ ግን አልሰማውም። ስለዚህ 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትንና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም፣
መልካሙን የእግዚአብሔርን ቃልና በኋላ የሚመጣውን የዓለም ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔርንም ልጅ ሊሰቅሉላቸው ሊያዋረዱላቸው ዳግመኛ ሊወድቁ አይገባም ያለው ኃይለ ቃል ምክንያት አድርጎ ነው። ሊአባቶችም እንዲህ ብለው መለሱለት። ሐዋርያው ቅዱስ ጳውሎስ ንስሐ ስለሚገባ ሰው ይህን አላለም። በኃጢአት በወደቀ ጊዜ በየጊዜው ክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህ ሐዋርያው እንዲህ የሚለውን ቃል አስከተለ። ዳግመኛ የእግዚአብሔር ልጅ ሊሰቅሉላቸው ሊያዋረዱላቸው ይገባልን? መከራ መስቀሉን አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁሉ ጊዜ ትገኛለች አለ። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሰራውን ሁሉ የተጠመቀውንም የጠፋ ነውን? አንተ እንደምትለው ይህ ስንፍናና ድንቁርና ነው አለው። ክብር ይግባውና ጌታችን ግን ሃይማኖቱን ለካደ ወይም በኃጢአት ለወደቀ ለሁሉ ንስሐን ሰርቷል አለ። ብናጥስ ሆይ ከዚህ ከረከሰና ከከፋ ምክር ተመለስ፣ ንስሐ ገባ። ለእግዚአብሔርም ለራስህና ለሰው ልጅም ሁሉ ጠላት አትሁን። እርሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምዕመናን ለዩት። በትምህርቱም የሚያምኑትንም ሁሉ ለዩአቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን አባቶቻችን ቅዱሳን አንቂጦስና ፎጢኖስ ናቸው። በዚች ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሱ ምዕመናንን ያስራቸው ዘንድ አሰርቶ በፊቱ ያኖራቸውን የስቃይ መሳሪያዎችን ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሱን ተከራከረው። ንጉሱም አስረው ወደ ጨዋታ ማያ ቦታ አውጥተው ክፉውን አንበሳ እንዲለቁ ታዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጩን አሻሽቶ ተወው። ንጉሱም አይቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተሳነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታቹ የእሳት ፍም ወደ ተነሰነሰበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥ እንዲጨምሩ ታዘዘ። እግዚአብሔርም ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሩ ታዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢሞስም ይህንን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛውንም ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጅር በእግሮቻቸው እግር ብረት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚህም በኋላ ስጋቸው ሁሉ ይበታተት ዘንድ ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ወግሯቸው ዘንድ አዘዘ። ምንም ምን የነካቸው የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨምሩ። 3 ቀን ወደ አነደዱበት የውሽባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደቀዘቀዘ ጠል ሆነላቸው። የውሽባ ቤቱንም በከፈቱ ጊዜ እግዚአብሔርን ገናንነት ሲነጋገሩ አገኟቸው። ከዳተኛውም ንጉሥ ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃው ውስጥ እሳትን አንድደው ቅዱሳኑ ወደዚያ የጥሏቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ስጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳቱ ፍም ላይ ነበረ። የነካው ነገር የለም። የራሳቸውም ጠጉር እንኳ አልተቃጠለም። ምዕመናንም ስጋቸውን በሌሊት ወሰዱ። ለክብራቸው እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእርሳቸውም አስደናቂዎች ተአምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣
በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የቅዱሳን የሰማዕቱና አውሴስና የእንጦንዮስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸውም ትድረሰን። እግዚአብሔር ምስጋና ይሁን አሜን። በታኅሳስ 12 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት አቡነ ሳሙኤል ዘዋልድባ፣ ቅዱሳን አንቂጦስና ወፎጢኖስ ሰማዕታት፣ አባ ነድራ፣ ቅዱስ ዮሐንስ ተአማኒ ጉባኤን ኤጲስቆጶስ ናቸው። ወርሃዊ በዓላት ደግሞ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ ሊቅ ናቸው። የሚያሳድዷችሁን መርቁ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱትም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ሮሜ ምዕራፍ 12 ከቁጥር 14 እስከ 16። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።